ነበር መሆን የነበረበት كاتم جاء محمد لمتلي لكن هي عربوش من አድርገውታል دائما مبنيه للكسر አድርገውታል ይሄ በከልካይ ምክንያት ወይም አረቦች ይሄንን هؤلاء ማለት ከብዷቸው ሳይሆን ሰማዕ ነው በቃ እንደዚህ አድርገው ሌሎቹ ግን በከልካይ ምክንያት ከሆነ ግን ይሄ ቃል ሙዕረብ ነው ፈታ የሚለው ቃል ለምሳሌ አልፈታ የሚለው ቃል መጨረሻው አሊፍ ነው አሊፍ ላይ ሐረካ ማድረግ ስለማይቻል ነው ضم ማድረግ ወይ ፈትህ ወይ ከስር ማድረግ ስለማይቻል ምን ስለሆነ ተዓذር ስላለው እንመጣበታለን አልሙሂም ከልካይ ስላለው ነው ተቅዲረን ያለበት ምክንያት ማለት የሃضማ በውስጥ ታዋቂነት ነው እንደማለት ነው ለምን አሊፍ ላይ ምን ማድረግ ስለማይቻል ضم ማድረግ ስለማይቻል ይያል ሪዝነብል የሆነ ተቅዲር ማለት ነው يهاس هؤلاء مبني متقالات الجزء ريزن هو يميلو قال هو فتح لمهون وريزنبل አይደለም በቃ ሰማዕ ነው ከአረቦች وهكذا እንደ ይሰደርጉ ስለታ ሳይቀየር ስለተገኘ ማለት ነው እነዛ ግን ሪዝነብል ናቸው ማለት ነው وهذا يسمى تقدير እንለዋለን ስለዚህ እነዛ ተቅዲር የምንላቸውና كيف نعرضه እንዴት ነው ደግሞ ኢዕራብ የምናረጋቸው ተቅዲር የሆኑ قال سلازي على الإعراب هو تغيير الأواخر الكلمة لاختلاف العوامل الداخلة عليها لفظا وتقديرا لفظا يتنا محمد تقديرا سنب تقدير من الاتشو من سيونو ميلون دمو ان بزاريو كان إعراباتشو مالتي طيب የመጀመሪያው ተዓذرንና ባለፈው ስላየነው የተወሰነ ገረፍ አድርገን እንየው እዚህ ክታባችሁ ላይ ከስር አስቀምጦላችኋል ማለት ነው التعذر تعذر كذلك تناغروا تعذر ብሎ ማለት مثلا አንድ ሰው ممكن 50 ወይ 100 ኪሎ ተሸከመን በል ግን አንድ ሰው 1000 ኪሎ ግራም መሸከም አይችልም አይደል ወይ 2000 مستحيل impossible ማለት ነው ልክ እንደዛው تعذر ሙርቡለምት እንደዛው አሊፍ ላይ ምን ማድረግ ነው አሊፍ ላይ ሐረካ ማድረግ በቃ ማይቻል ማንበብ አትችሉም አሊፍ ላይ ሐረካ ተደርጎ ማለት ነው አልፈታ የሚለው ቃል አልፈታ ስትሉ ይቺ አሊፍ ናት ያውን ቶቴ ቅርጽ ነው ያጻጻፍ ነው ይቺ ናት ዋናዋ እዚህ ላይ ሐረካ ضم ፈትህ አድርገህ ከስራ አድርገህ መቅራት አትችልም አልፈታ ብለህ ትስበዋለህ እንጂ አልፈታው በቃ ሙስተሂል ነው በቃ አነበብክ አይባልም አሊፍን አነበብክ አይባልም ማለት شكرا አሊፍን አነበብክ አይባልም ማለት واضح ስለዚህ ምን ይባላል ያ ተዓذር ይባላል ኢምፖሲብል ማለት ከዚህ በፊት ተነጋግረናል ቻት ከብታ ስለዚህ መቼ ነው ይሄ ሲባል فما كان اخره الفا لازمه طيب تعذر የምንለው ነገር አንድ ቃል መጨረሻው ምን ሲሆን ነው አሊፍ ሲሆን ከዚህ ተነጋግረና ምን ይባላል የዛን አልፈታ አው عصا والعصا العصا የምንላቸው ቃላቶች ነው ان شاء الله استاذ ان شاء الله نبدا ان شاء الله مرحبا لا مطر አይደለም مرحبا استاذ ان شاء الله በቅርቡ ቶሎ ብመለሱልን ደስ ይለናል ዝናብ አይደለም አይተ
መጠር ሳይሆን እንትን ሲል ሲሰራ ሲሰሩ طيب ስለዚህ ይሄ ምን ይባላል? አሳ ይሄው አሊፍ ናት አያችኋት? እዚህ ጋር አሊፍ ነው። ምን ይባላል እንግዲህ? አሁን ስለ ስም ይሄ ስም ነው። ስም ነው። ፊዕል ሙዳሪ ደግሞ እንመጣበታለን። አልሙሂም ስም ላይ መጨረሻው አሊፍ የሆነ ቃል ሙቀደር ነው። ምን ይባላል ይሄ? ወይሰማ መቅሱረን መቅሱር መጨረሻው አሊፍ የሆነ ስም ምን ተብሎ ይጠራል? መቅሱር واضح። ስለዚህ ይሄንን ኢዕራብ ስናደርግ ከዚህ ኢዕራቡን እናያለን። ኢዕራብ ስናደርግ ምንድነው የምንለው? ፋይል ከሆነ ፋይል ልክ እንደ ያን ስቴፕ ሶስቱን ስቴፕ አይተናል። እሱን ትከተላላችሁ። ልዩነታቸው መቼ ነው? መጨረሻ ላይ ወዓላመቱ ረፍዒሂ አው ነስቢሂም ይሁን አው ጀሪሂም ይሁን በሶስቱም ሐለት የሚሆን ለውጥ የለም። ጃአ አልፈታ መረርቱ ቢልፈታ ራአይቱ አልፈታ ሶስቱ የሆነ ምንድነው የምንለው? ወዓላመቱ ረፍዒሂ አው ወዓላመቱ ነስቢሂ አው ወዓላመቱ ጀሪሂ ወዓላመቱ ረፍዒ ከሆነ ያልኩት ለምሳሌ ቦታው የረፍዕ ቦታ ከሆነ ወዓላመቱ ረፍዒ ضمه ነበር ضمه ظاهره ነበር የምለው ምን ላለና ضمቱን ሙቀደራ ምን ቀላል ሙቀደራ ከዚህ ፍትማ አይተናል። የነስ ቦታ ከሆነስ ፈትሐቱን ሙቀደራ እንላለን። ወሀከዛ ከስረቱን ሙቀደራ ነው። ከዛስ ምን እንላለን? ምን ለምን ሙቀደራ አረከው ብድባል መንዐ ሚን ظهورها ግልጽ እንዳይሆን የከለከለው ضمان አው ፈትሐን አው ከስራን የከለከለው التعذر منع من ظهورها التعذر የከለከለው ተዓዙር ነው ብላችሁ መልስ ይሄ ልበሉ። ምድራት አሊፍ መጨረሻው አሊፍ የሆነ ስም ምን አየን? መጨረሻው አሊፍ የሆነ ስም ምን ተብሎ ይጠራል? መቅሱር ተብሎ ይጠራል። አንድ ሁለተኛ ኢዕራብ ሲደረግ ፋዒሉ መርፉዕ አው መፍዑሉን ቢሂ መንሱብ አው እያላችሁ ተጠቅሱና ወዓላመቱ ረፍዒሂ ضمة مقدرة وعلامة نصبه فتحة مقدرة وعلامة جره كسرة مقدرة. لماذا؟ منع من ظهورها التعذر. واضح؟ قطع. طيب አሁን ሌላ ልብ ማለት ያለባችሁ እዚህ ላይ ሁሉ ጊዜ ሁሌም ዳኢመን ወአበደን ማለት ከአሊፍ በፊት የሚመጣው ሁሉ ጊዜ ፈትህ ነው። ከስር መምጣት አይችልም። ضم መምጣት አይችልም። ገባችሁ አይደል? ከአሊፍ በፊት አልፈታ ስትል ፈታዋ ፈትህ ናት። አልዓሳ ስንል ሷድ ፈትህ ነው። ከአሊፍ በፊት ፈትህ እንጂ አይመጣም። የዚህን ጊዜ መቅሱር ይባላል። ተዓዙር ብለን እንጠራዋለን። ምን አልኩኝ? ከአሊፍ በፊት ፈትህ እንጂ አይመጣም። ያዙ ይሄን። ወደ ማን እንሂድ? ወደ ቀጣዩ ደግሞ እንሂድ። وما كان آخره ياء لازمة مكسورا ما قبلها تقدر عليه الضمة والكسرة للثقل. ወደ ማን እንሂድ? ወደ ثقل እንሂድ። ثقل ثقل ደግሞ ብሎ ማለት ምን ማለት ነው እያለን ነው? መጨረሻው ያ የሆነ ልብ በሉ። ፊቀል ብሎ ማለት አኺሩሁ ያ የሆነ መጨረሻው ያ የሆነ ምን ስም። አሁንም ስለ ስም ብቻ እያወራን ያለ ነው።
እንመጣበታለን። ሌላው መጨረሻው ያ ሆነ። ግን ምን አለ ልብ በሉ መክሱረን ማ ቀብለሃ ይሄን ይመልስልኛል። لماذا قال وهكذا ما مكسورا ما قبلها መጨር ማን ነው ከያ በፊት ያለው ፊደል ሐረካው ከስር ይሁን። ከዛስ ምን አለ እንደገና በዚህን ጊዜ የሚቀደረው በምን ቦታ ላይ ነው? في حالة الرفع እና في حالة الجر ነው። في حالة النصب አንቀድረውም። አሁንም ልብ በሉ በደንብ እያንዳንዱን እናያለን። ይሄ ምን ይባላል? ወዩሰማ መንቁሰን ምን ተብሎ ይጠራል? ያኛው መቅሱር ነው። ይሄ መንቁስ ተብሎ ይጠራል። ምሳሌ አልቃዲ እሺ አዳዒ واضح القاضي الداعي يملو ማለት ነው። ልብ በሉ አሁን ስንት ነገር የተነገረን ብዙ ነገር የተነገረን ሶስት መጀመሪያ ፊቀል የሚባለው መጨረሻው ያ የሆነ ቃል ነው። አንድ ሸርጥ ፊቀል የሚባለው። ሁለተኛ ሸርጥ ፊቀል ምንለው ማለት መቼ ነው የሚለው ለሚለው ማለት ነው። ሁለተኛው ሸርጥ አሁን ስለ ስም ብቻ ነው የምናወራው። ስለ ስም ነው እያወራን ያለው ቀደምም አሁንም ማለት ነው። እሺ ፊቀልን ማን ነው ተዓዙርን ስማየን ፊቀልን ስም እያየን ነው። ከዛ ይሄን ጨርሰን ደግሞ ወደ ሙዳሪዕ እንሄዳለን ማለት ነው። طيب ፊቀልን ምን አልነው? አኺሩ ያ አልነው ስም የሆነውን መጨረሻው ያ ይሆናል። ማንኛውም መጨረሻው ያ የሆነ ስም አንድ። ሁለተኛ ሸርጥ ያ ሲሆን ከያ በፊት ያለው ደግሞ መክሱራ ማቀብለሃ መሆን አለበት። ለምሳሌ ቃዲ ዳዒ አይን ላይ ያለው ሐረካ ምንድነው? ከስር ነው። ለምን መክሱራ ማቀብለሃ አለን? አሊፉ ላይ መክሱራ ማቀብለሃ መፍቱህ ማቀብለሃ አላለንም። ለምን ከተባለ ከአሊፍ በፊት ዳኢመን ወአበደን ከፈትህ ውጭ አይመጣም። ከያ በፊት ግን ضم ሊመጣ ይችላል፣ ፈትህ ሊመጣ ይችላል። ከያ በፊት ለምሳሌ ከያ እችናት አይደለ? ከያ በፊት ያለችው ሐረካ በዚህ ሸርጥ መሰረት ከስር ይሆን አለኝ። ከስር ضمون ይመጣል። አዎ ሊመጣ ይችላል። ፈትህ ሊሆን ይችላል። አዎ የዚህን ጊዜ ወደ ፊቀል አንሄድም። ይሄ ሌላ ነው። አሁን እኛ የምንፈልገው እኛ ያ ሆኖ መጨረሻው ከያ በፊት ያለው ፊደል ሐረካው ከስር መሆን አለበት። ምን ለመባል ወደ ፊቀል ለመሄድ طيب ከዛስ ሶስተኛው ሸርጥ ደግሞ ምን አለን? በረፍዕ ቦታና በጀር ቦታ ላይ ብቻ ነው ምን የሚሆነው? ሙቀደር የሚሆነው። በነስ ቦታ ሙቀደር አንለውም። ዛሂር ነው ለፍዘን ወይም ደግሞ ዛሂር ልክ እንደሌሎቹ ነው። እንመጣበታለን እሱ። ስንት ሸርጥ? ሶስት ሸርጥ መሆን አለበት ማለት ነው። ተዓዙር የምንለው ግን በረፍዕም በጀርም በነስብም ጊዜ ፈታ ጃአል ፈታ በረፍዕ ቦታ፣ መረርቱ ቢልፈታ በጀር ቦታ፣ ረአይቱል ፈታ ሁሉም ፈታ ነው የምትሉት። ፈታ ስላችሁ አማርኛውን አይደለም አረበኛውን። طيب
ግልጽ ነው አይደለ? በፊቀል ጊዜ ግን እነዚህ ሶስት ነገሮች መሆን አለባቸው። طيب ይቺን ያዙ። ከዛ ይሄ ምን ይባላል? ይሄን ሸርጥ ያሟላ ቃል ፊደሏ ምን ትባላለች? ለምሳሌ ቃዲ ሸርጡን አሟልቷል። አዎ መጨረሻው ያ ነው። አዎ ቃዲ ዳዒ መክሱራ ማቀብለሃ ነው። ከሱ በፊት መክሱር ነው። አይን ስታዩት መክሱር ነው። ባድን ስታዩት ከስር ነው። طيب እሺ በራፍዕና በጀር ቦታ ላይ ብቻ ነው የምታመጣቸው? አዎ ካልክ ይሄ ቃል ምን ተብሎ ይጠራል? መክሱር ተብሎ ይጠራል ማለት ነው። ምሳሌ እናያለን። ይሄ መጀመሪያ ግልጽ ነው። ገብቷችኋል? መክሱር ማለት ገብቷችኋል? ይሄን ከዛ ይሄን በዚህ ምሳሌ እንወስድና እናያለን ማለት ነው። ገብቷችኋል? ይሄ ሐሳቡ ገብቷችኋል? طيب አሁን ምሳሌ ስንወስድ በረፍ ቦታ አምጣው እስኪ ቃዲ የሚለውን جاء القاضي ቃዲው መጣ። አያችሁት? አስሉ ምን ነበረ? جاء القاضي القاضي ነበር። ለምን ረፍዕ ቦታ ነው። ረፍዕ ቦታ ደግሞ ضم ነው። አሃ ለምን ቃዲው አላልንም? ፊቀል ነው። ከብዳል። ፊቀል ታዲያ ምን ማለት ነው? ከተዓዙር የሚለየው ፊቀል ምን ማለት ነው? ፊቀል ብሎ ማለት አስቸጋሪ ማለት ነው። ፊቀል ብሎ ማለት አስቸጋሪ ማለት ነው። ይሄ መንቁስ የሆነ ቃል አስቸጋሪ ማለት ነው። ሶስተኛው በረፍዕና በጀር ቦታ ምን ማለት ነው? በረፍዕ ማለት ቃሉ የረፍዕ ቦታ ሲመጣ ረፍዕ ማለት አስሉ ዓላማው ضم ነው ወይም ደግሞ ضم ተከትሎ ይመጣ ነው። የዚህን ጊዜ ዓላማው ግልጽ አይሆንም። ምንድነው የሚሆነው? ሙቀደር ቃዲዩ አትልም። ጃአ ሙሐመዱ እንደምትለው ቃዲዩ አትልም። ለምን? ፊቀል ነው። አረቦች ከስር ወደ ضم መሄድ ይከብዳል። ግን መነበብ ይችላል ወይ? አዎ እንደ ተዓዙር አይደለም። ተዓዙራን አይቻልም። ፊቀል ግን ትችላለህ። ቃዲዩ እኮ አፈላ ይቻላል። ግን አረቦች ከከስር ወደ ضم መሄድ ከባድ ስለሆነ ማለት ነው። ስለዚህ ምን አደረጉት እነሱ? ቃዲ ብሎ ጨረሱት እዛው ቃዲ ራይት جاء القاضي جاء الداعي ነው የምትል በረፍዕ ቦታ። طيب በጀር ቦታ እናምጣው። መረርቱ بالقاضي ስትል አሁንም ضاد ላይ ያለው ሐረካ ከስር ነው። ያ አሁንም ሐረካ አልተቀበለች። በምክንያት ቃዲይ ነበር አስሉ። ሙሐመዲን እንደምትለው መረርቱ ቢልቃዲይ ነበር። አሁንም ፊቀል ነው፣ ይከብዳል አረቦች ዘንድ። ይሄ እንግዲህ አረቦች እስቲማል ነው። እኛ በዚህ ምክንያት ብለን ያስቀመጥነው አይደለም ማለት ነው። የአረቦች በዚህ መልኩ። ስለዚህ በሁለቱ ምንድነው ታዲያ የምናደርገው? ጃአ ፊዕል ማዲ አልቃዲ ፋዒሉን መርፉዕ ዓላመቱ ረፊዒ ضመቱን ሙቀደራ በውስጥ ታዋቂነት ነው ማለት ነው። መነዐ ሚን ዙሪሃ ታዲያ ምን ከለከለው? ቅድም እንዳልነው መነዐ ሚን ዙሪሃ ፊቀል ማን ተዓዙር አይደለም። ተዓዙር አሊፍ ነው። መነዐ ሚን ዙሪሃ ፊቀል እናለን ማለት ነው። መነዐ ሚን ዙሪሃ ፊቀል። طيب ልክ እዚህ ጋርም እንደዛ البحر فجر القاضي مجرور وعلامة جره كسرة مقدرة قاضي نبر. منع من ظهرها من كلكله منع من ظهرها الثقل يكبدال ما ثقل ማለት መክበድ ነው፣ ያስቸግራል ማለት ነው። ተዓዙርስ ሙስተሒል ማለት ነው። ተዓዙር ማለት የማይሆን ኢምፖሲብል ማለት ነው። ይሄ ግን መሆን ይችላል፣ ግን አስቸጋሪ ይከብዳል ማለት ነው። ልክ አንድ ሰው 20 ማንሳት የሚችል ከሆነ 50 ተሸከም ብትሉት እንደምን ተጣጥሮ ይሸከማል፣ ግን ከባድ ነው እንደማለት ነው። ግልጽ ነው አይደል እዚህ ጋር? እሺ በነስብስ ጊዜ እንግዲህ ረፍ ስም የሚባለው ነገር ልብ በሉ። አሁን ቀደም ተያይዘን ይመጣል አንድ ላይ ከባለፈው ጀምሮ ስም የሚባለው ነገር ረፍዕ ቦታ ላይ ይመጣል። ረፍዕ ሲሆን ዓላማው ضማ ነው ብለናል። አስልያው ነስብ ቦታ ይመጣል። ዓላማው ምንድነው? ፈትህ ነው።
ወይም ጀር ቦታ ይመጣል። ዓላማው ምንድነው? ከስር ነው። ስም 3 ቦታዎች ይመጣል ማለት ነው። እንግዲህ ከ3 ውስጥ ረፍዕና ጀር ቦታ ሲመጣ መንቁስ የሆነ ቃል ሙቀደር ነው አለ ነው። በቃ ሐስር ነው ይሄ። ታዲያ እሺ በረፍዕ እሱ ሌላ ነው። እሱ ከዚህ ጋር አይገናኝም። እሱ ሌላ ነው። ታዲያ በምን በነስብ ቦታስ ፈትህ በሚሆን ጊዜ ቃዲ ፊቀል መጨረሻው ያ የሆነ ፊደል ማቀብሉ ከስሮ ነው ነስብ ቦታ ላይ ቢቀመጥስ ስትሉ የዚህን ጊዜማ ዛሂረን ለፍዘን ማንበብ ትችላላችሁ። ለምን አረቦች ይሄንን ስለሚቀላቸው ተጠቅሞታል። ለምሳሌ ረአይቱል ቃዲየ ማለት ትችላላችሁ። ረአይቱል ቃዲየ አው አጂቡ ዳዒየ አላህ አጂቡ ማንን አጂቡ ተቀበሉ ዳዒ እንደዚህ ነበር አስሉ ዳዒ ነበር። ዳዒ ከስር ነው አይን ላይ ያለው ከስር ነው። ምን ቦታ ተቀመጠች? መፍዑል ቢ ቦታ ላይ ወይም ደግሞ የነስብ ቦታ ላይ ተቀመጠ። የነስብ ቦታ ዓላማው ምንድነው? ፈትህ ነው። የዚህን ጊዜ ግልጽ ትወጣለች። ለምን? ሊኺፈቲሃ ቀላል ስለሆነ ማንበብ ዳዒየ ቃዲየ ስለ ብለው ማንበብ ስለቻሉ ወይም ደግሞ ያንን ቀላል አድርገው ማንበብ ስለተቻላቸው አረቦች የነስብን ቦታ ግልጽ። ስለዚህ እንደሌላው ቃል ነው ኢዕራብ የምታደርጉት። መፍዑሉን ቢመንሱብ ወዓለመቱ ነስቢሂ ዋናው እዚህ ጋር ነው። ወዓለመቱ ነስቢሂ ፈትሐቱን ዛሂራ ብላችሁ እንደሌላዎቹ ኢዕራብ ታደርጋላችሁ ማለት ነው። እዚህ ጋር ያልገባችሁ አለ? ያልገባችሁ ነገር አለ እዚህ ጋር? ካልገባችሁ በገስት ገብታችሁ መጠየቅ ትችላላችሁ። ችግር የለውም። ያልገባችሁ ነገር አለ እዚህ ጋር? ግልጽ ያለው ነገር አለ? አንድ ቁጥር ጻፍ ነገር ካለ በገስት ገብቶ መጠየቅ ይቻላል። አንድ ቁጥር ጻፉልኝ። ሻሚል አይዋ መርሐባ ተፈضل ምንም ፈርቅ የለውም ማለት ፊቀል ከሆነ መጨረሻው ያ ከሆነ አንድ ስም እና ከስር ማቀብሉ ከስር ከሆነ መንቁስ ትለዋለህ። አሊፍ ከሆነ የአንድ ስም መጨረሻው አሊፍ ከሆነ ምን ትለዋለህ? መቅሱር ትለዋለህ። ሌላ ምንም ነገር የለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼክ እንዴት ናችሁ ኡስታዝ? አልሐምዱሊላህ አልሐምዱሊላህ። እኔ የምለው ይሄ ፊቀል የሚባለው ነገር ከፈትሐ ወደ ከስራ ያኒ ከከስራ ወደ ፈትሐ ያኒ ከከስራ ወደ ደማ ከከስራ ደግሞ ወደ ከስራ መሄዱ ነው ፊቀሉ ወይስ ያው ደማንና ከስራን መሸከሙ ነው ፊቀሉ? አህሰንተ ወይስ ከከስራ ገብቶኛል ጥያቄ ገብቶኛል። ማሻአላ በጣም ገብቶሃል። ደስ ይላል ጥያቄ። ቅድም ተዓዙር ስናወራ ገብቶሃል ማለት ተዓዙር ላይ ቅድም ያለው ምንድን ነበረ? ከከስራ ወደ ዶማ መሄድ ሳይሆን የከበደን አሊፍ ላይ ሐረካ ማድረግ ነው ብለናል አይደለ? አይዋ እንግዲህ አረቦች ሲጠቀሙ ኢስቲዕማል እንግዲህ ይሄንን ነህዊዮች ናቸው አረቦች ይሄን ስለከበዳቸው እንደዚህ ብሎ ከዛ በኋላ ነገሩን እስቲንባጥ አድርገው ያወጡልን ማለት ነው። አልሙሂም ነህዊዮች ይሄንን ሲያወጡ ምንድን ያሉት? ተዓዙር ከሆነ አሊፍ ላይ ሐረካ ማስቀመጥ አይቻልም። ከዛ በሌሎች ቃላቶች ደግሞ እንደዚህ ሲመጡ ነህዊዮች ምን ይላሉ? አረቦች
እንግዲህ እንዳልኩ ነው ከባድ ንግግራቸው ላይ ቀለል ያለው ንግግር ነው የሚጠቀሙት። ስለዚህ ብዙ አይነት ኢስቲዕማል አለ ማለት ነው። የመጀመሪያው ኢስቲዕማል ከባዱን ነገር ለመውጫ እንግዲህ አሊፍ ላይ ምንም አይነት ሐረካ አይቀመጥም ነው። ሁለተኛው ደግሞ ፊቀል ሲሆንብን ከዚህም ውጭ የሆኑ ቃላቶች አሉ። ለምሳሌ ኢድጋም የሚሆኑ ቃላቶች ምናምን ነገር ተጅዊድ ላይ አሉ አይደል? አረቦች ያን ከከስር ወደ ዶም ከዶም ወደ ከስር መሄዱን ስለሚከብዳቸው ተብሎ ብዙ የሚጨፈለቁ ቃላቶች ወይም አንድ ላይ ሐረካው በአንድ የሚመጣ ምናምን ነገር ይኖራሉ። አልሙሂም ይሄ እዚህ የፊቀል ሪዝን ግን ምንድነው እንዳልኩ ከከስር ያ ላይ ሐረካ ለዛ ነው ፊቀል የተባለበት ምክንያት ሐረካውን ማለት ትችላለህ። ጃአል ቃዲዩ ትችላላችሁ። ሐረካው ተነቦልኛል። እስኪ በል ጃአል ቃዲዩ በላን ተራስ እሺ ወጣውን መሰለኝ። ድጋሜ ገባና ይሄን ራስ ተለማምደህ ትንትለዋለህ። ايوه ادخل ይሰማል ሻሚል? እኔ ጋር ይሰማል። ኡስታዝ አይሰማም? ይሰማል። አሁን ይሰማል። መጥቷል። መሰለን ገብቷል። እስካሁን ያልኩ አይደል? ተሰምቷል። እስካሁን ያልኩ አዎ፣ በትንሹ ተሰምቶኛል። ምንድነው እንግዲህ የተለያየ ሪዝን አለው። የመጀመሪያው ሪዝን ተዓዙር ላይ እንዳልኩ አሊፍ ላይ ሐረካ ማስቀመጥ ስለማይቻል፣ ፊቀል ግን ላይ ያው ሐረካ መሸከም ይችላል። ግን ዓላማው ምንድነው? በረፋ ላይ ሲቀመጥ ضم አይደለ? ከከስር ወደ ضم መሄድ ያ ላይ ያ ስለሆነች ፊደሏ ከከስር ያም ትከብዳለች። እንደገና ከከስር ደግሞ እንጂ ሐረካ መሸከም ትችላለች። ሐረካ መሸከም ትችላለች ያ ፊደል። ለምሳሌ ጃአል ቃዲዩ በል እስኪ። ጃአል ቃዲዩ ዩ ብለህ አንብበሃል አይደለ? ተሸክሟል አልተሸከመም? ሐረካ ናም ተሸክሟል። እሺ አሁን ፈታ የሚለውን ቃል አሊፍን ሐረካ አሸክመህ ضم አድርግልኝ እስኪ። እንዴት ላድርግና? አይዋ አይመጣውም። ገባህ? በቃ አይሆንም። አይመጣም። አይዋ ይሄ ራሱ ፊደሉ አይችልም ጭራሽ አስለ። ለዛ ነው ከአሊፍ በፊት ማቀብሉ ከፈትህ ውጪ አይሆንም የተባለው። ገባህ አይደለ? ከአሊፍ በፊት ሐረካው ፈትህ እንጂ አይሆንም። ፊቀል ላይ ግን ሸርጥ ራሱ አለው። ከያ በፊት ضم ከሆነ ፈትህ ከሆነ ሲቀል ውስጥ አይገባም። ግን ከያ በፊት ከስር ከሆነ ምክንያቱም ሰርፍ ላይ ምን ይሉታል? ያ እንደ ከስር ናት ክብደቷ። እንደገና ከኋላው ከስር መጡበት። እንደገና ያ ላይ ሐረካ አድርጎ ضم ማድረግ ይከብዳል ብለው እስቲላሂ ያው አረቦች ይሄንን ያሉት። አረቦች በዚህ መልኩ ነው የቀሩት። ዞሮ አሁን ከአረቦች ከተገኘ በኋላ ነው ምን የተደረገው? እስቲንባጥ የተደረገው። አረቦች በዚህ መልኩ ከቀሩት በኋላ ነህውዮች ከከስር ብዙ ተተቡ ያደርጉና ከከስር ወደ ضم መሄድ አረቦች ስለሚከብዳቸው ብለው ቃዲዩ አላሉም። አረቦች ምንድን ያሉት? ረፍዕ ቦታ ላይ ከሆነ ንግግራቸው የረፍዕ ከሆነ ቃዲ የሚለው ቃል ረፍዕ ቦታ ከተቀመጠ ምሳሌ ፋዒል ከሆነ ረፍዕ ነው። ጃአል ቃዲ ብለው አሉት። ለምን? ከከስር ወደ ضم ያው ትከብዳለች። ያለ ሐረካ አድርጎ እንደገና ከከስር ወደ ضم መሄድ ይከብዳል። ለዛ ነው ያዘ ያልኩ ከዚህ ጋር ስለማይገናኝ ማለት ነው። እሺ ጥያቄ ትክክል ነው፣ ግን መልሱ ወደፊት ታገኘዋለህ። ስታገኘው ጥያቄ ትክክል እንዳልነበር እንዴ ለካ ይሄ ሁለቱ ይለያያል ለካ እንደዚህ ነው ብለህ ራስህ አንደርስታንድ ማድረግህን እንድታቅ ስለፈለኩ። እሺ ጀዛከላህ መርሐባ። ሌላ በዚህኛውና ባለፈው ላይ ጥያቄ ካላችሁ ከሌላችሁ በርቱ።
ተክራር ያስፈልገዋል። እንዳይበዛ ትንሽ ማረጋው ለዛ ነው። እቺን ትንሿን በይፈልግ በደንብ ቢገባችሁ በጣም ትንሽ ነው መያዝ ያለበት። ይጽራለ በጣም ትንሽ ነው መያዝ ያለበት። ሲደራረብ አንዱ ካንዱ ሊደረባችሁና የገባችሁ መስላችሁና ታልፉታላችሁ። ግን ትንሽ ይኮን ያችሁ ተክራር አድርጋችሁ ሌላ ነገር ሳይደራረብበት ትይዛላችሁ። የሚያስቸኩል ነገር ቶሎ አውቃችሁ የምትሄዱበት ቦታ የለም። ስለዚህ ተረጋግተን ተማምረን እያንዳንዷ ፖይንት መሰረቷን ይዘን ከዛ በኋላ ማንም ይዛችሁ የለም። የፈለጋችሁበት ኡስታዝ ጋር ሄዳችሁ የፈለጋችሁ ሪካርድ እያዳመጣችሁ የፈለጋችሁትን በራሳችሁ ብዙ ነገር የኮዘፍት እነ ናስኖቭ እነ አብዱል ከሪም እንደነ ሪድዋን ተምሯል ከዚህ በፊት እና ሴቶቹም አሉና አፍናና ነፍርዶስ ማለት ነው። ስለዚህ ከዛ በኋላ አንዱ አስል ከተያዘ ሌሎች ሰዎች ኡስታዞች ሼኾች ነህው ሲያስቀሩ የሚሉት ነገር እንዲገባችሁ ነው እዚህ ጋር የምንማረው። እነሱ ሲሉ ይሄማ መቅሱር ነው ሲሉ እንዲገባችሁ ምናልባት እነሱ በደንብ ላያብራሩት፣ ምክንያቱም ኢልማቸው በጣም ሰፊ ስለሆነ ዲትንትን አድርጎ ላያስረብሻሉ። ለነሱ በጣም ቀላል ስለሆነ መቅሱር ነው እንደዚህ ነው እንዲህ ስለሆነ ብሎ ሊያልፉባችሁ ይችላሉ። ስለዚህ ያህንን እናንተ ቀድማችሁ እዚህ ጥንት ታርጋችሁ ጥናት በቃ እኛ ጥናት ነው ያዝነው በቃ ቀድመን እነሱ ሚቱን አንደርስታንድ ለማድረግ ማለት ነው። ስለዚህ በዛ መልኩ እናየዋለን ማለት ነው። ሰዓታችን ስለደረሰ አሁን ከዚህ በኋላ አንድ ፊልሙና ሰባብ ብንጨምር ሰዓቱ በጣም ይገፋብናል። 30 ደቂቃ ሊፈጅብን ይችላል ወይም 20 ደቂቃ ሊፈጅብን ይችላል። መቼ ነው የጀመራችሁ? والله አለም ወር ይሆነናል። ወር ሙምኪን አንድ ሳምንት ደግሞ ስላቋረጠ ሙምኪን ወር ሊሆን ይችላል። ግን አንድ ሳምንት አቋርጠናል። እሺ ይሆናል። ሻሚል ወር ምናልባት ከሸዋል በኋላ የጀመርነው ሸዋል 6ቷ ቀን ካለፈች ያኒ ተከታታዩ 6ቱ ቀን ማለት ነው። ካለፈ በኋላ አይ ቲንክ በ11 ነው የጀመርነው ያስባል። ቲንክ በ11 አካባቢ ሸዋል 11 አካባቢ ነው የጀመርነው። ከዛ ያለፈው ሳምንት ሙሉ አንድ ሳምንት አልቀራንም። አንድ ወር ብላችሁ ብትይዙት ነው ማለት ነው። ፕሮግራማችን ከሰኞ እስከ ሐሙስ በቋሚነት ከ3 ሰዓት እስከ 4 ሰዓት አለ። ጁምዓ ገባ ወጣ ያኒ አብዛኛው ጊዜ ይኖረናል። የማይኖርብን ታይም አለ። ያው እንደ እንትኑ እንዳይበዛ ማለት ነው። ጁምዓ በርግጥ ሙራጃ ነው የምናደርገው፣ ግን ላይኖር ይችላል። 2-3 ቀን ልታርፉ ይችላላችሁ። 2 ቀን ልታርፉ ይችላላችሁ። ጁምዓ ቀድመን እንነጋገራለን፣ ግን በቋሚነት ከሰኞ እስከ ሐሙስ አለን ማለት ነው። ማታ ነው ወይስ በዚህ ሰዓት